ትራንስፖርት ችግርን ለመቅረፍ ሲባል 6000 የክልል ታክሲዎች ወደ መዲናዋ እንዲገቡ መደረጉ ተሰምቷል። 6000 የከተማ ታክሲ አገልግሎት ሰጪ ተሽከርካሪዎች ከክልል ከተሞች ወደ አዲስ አበባ መግባታቸው ተገልጿል። በአዲስ አበባ ከተማ የሚታየውን የትራንስፖርት እጥረት ለማቅለል ከአጎራባችና ከክልል ከተሞች 6000 የከተማ ታክሲዎች በድጋፍ ሰጪነት ወደ ከተማዋ መግባታቸውን የከተማ አስተዳደሩ ትራንስፖርት ቢሮ አስታውቋል። በቢሮው የህዝብ ትራንስፖርት ስምሪት አደረጃጀት ዳይሬክተር አሸናፊ ስዩም እንደተናገሩት በአዲስ አበባ የህዝብ ትራንስፖርት ከሚሰጡ ታክሲዎች መካከል በቁጥር የሚበዙት ከክልል ከተሞች በድጋፍ ሰጪነት የገቡ ተሽከርካሪዎች ናቸው ብለዋል። ኃላፊው አክለውም የእስካሁኑ አሰራር በፈቃደኝነት ላይ የተመሰረተና አስገዳጅነት የሌለው ነበር ያሉ ሲሆን ውሉ አስገዳጅ ባለመሆኑ አገልግሎት ሰጪዎቹ ባሻቸው ጊዜ ውላቸውን አቋርጠው ይወጡ እንደነበር አንስተዋል። ይህ መሆኑ ደግሞ በከተማዋ የትራንስፖርት አገልግሎት እጥረት ሲፈጠር መቆየቱንም ተናግረዋል። ከዚህ በፊት አገልግሎት ይሰጡ የነበሩ የአዲስ አበባ ኮድ 1 ተሽከርካሪዎች ረዥም ጊዜ አገልግሎት በመስጠታቸው የተገልጋዩን ፍላጎት ማርካት አልቻሉም ሲሉም ገልጸዋል። ይህንንም ችግር ለመቅረፍ በአሁኑ ወቅት ከአጎራባችና ከክልል ከተሞች 6000 የከተማ ታክሲዎች በድጋፍ ሰጪነት ወደ ከተማዋ ገብተው አገልግሎት እየሰጡ እንደሚገኙ አስረድተዋል። የከተማዋ ነዋሪ የትራንስፖርት ፍላጎት ለማሟላት የአዲስ አበባ ትራንስፖርት ቢሮ ጥረት በማድረግ ላይ እንደሚገኝም የቢሮው የህዝብ ትራንስፖርት ስምሪት አደረጃጀት ዳይሬክተሩ ተናግረዋል። ከዚህ ጋር ተያይዞ በአዲስ አበባ በተለያዩ ቦታዎች ላይ የትራንስፖርት እጥረት መኖሩንም ዘገባዎችም እንዲሁ ያመላክታሉ። በተለይ ደግሞ የሥራ ሰዓት መውጫና መግቢያ ላይ እጅግ በጣም ረጃጅም የሆኑ ሰልፎች ከጊዜ ወደ ጊዜ እየጨመሩ መጥተዋል። የትራንስፖርት እጥረትን ለመቅረፍ መንግስት እያከናወናቸው ያለው የተግባር ስራ የሚበረታታ ሆኖ ሳለ አሁንም የትራንስፖርት አገልግሎት ላይ በትኩረት መስራት ያለበት ጉዳይ መሆኑ ተጠቅሷል።